ሰላም እንደምንውላችኋል። ዛሬ እንግዲህ ሐሳብ የነበረው ስለ ኦራል ሄልስ ወይም ስለ አፍ ጤና አወራችኋለሁ ብዬ ነበር። ግን በጣም በሚያስገርም ሁኔታ እዚህ ጋር ትላንትና የሰራሁት ቫክሲኔሽን ላይ የሰራሁት ቪዲዮ ላይ ይሄን ጥያቄ ጠየቀኝ አንድ ሰውና what about the folic acid in pregnant women causing autism and food allergies የሚል ጥያቄ ጠይቆኛልና በጣም በሚገርም ሁኔታ ስለዚህ ነገር በጣም አወራበታለሁ ያልኩ ማስበው ነገር ነበርና I just want to take opportunity ነው ስጄ መመለስ ስለፈለኩኝ ነው። እንግዲህ ይሄ ፎሊክ አሲድ የሚባለው ነገር በመጀመሪያ የሰው ልጅ እንዲያውቀው የሚገባው ነገር ፎሊክ አሲድ ሰውነታችን ውስጥ የሚመረት ወይም ያለ ነገር አይደለም። ፎሊክ አሲድ is a foreign substance. ፎሌት አሲድ ነው ሰውነታችን ውስጥ ያለው እንጂ ፎሊክ አሲድ የሚባል ነገር ሰውነታችን ውስጥ የለም። ሶ ሁሉ ጊዜ የሚገርመኝ ነገር ምንድነው ፎሊክ አሲድ እንዴት ነው 1500 ሚሊግራም ሪኳየር የሚሆነው ለሰውነታችን ስፔሻሊ እርጉዝ ስንሆን ምናምን እንዴት ነው ሰውነታችን ላይ እንደ ሪኳየርመንት ያስፈልጋቸዋል የተባለው ለሴቶች የሚለው ነገር በጣም የሚያስገርመኝ ጥያቄ ነው። እንግዲህ ፎሊክ አሲድን ምን ላይ ታገኙታላችሁ መሰላችሁ? አሁን እንደውም ይሄ ሲሪያል ላይ ነጭ ምግቦች የሚበሉ ላይ ወይም ደግሞ አንዳንድ እንትኖች ላይ እንደ ፔስቲሳይድ የሚረጭ ነገርም ነው ፎሊክ አሲድ የሚባለውና ለፕሬግናንት ውመን እንዴት አስፈላጊ ነው የሚለው ነገር በጣም በሚገርም ሁኔታ ለኔም ያልተመለሰልኝ ጥያቄ ነው። ሲቀጥል ደግሞ ትንሽ ለሱ ላብራራው የምፈልገው ነገር ስፔሻሊ ADD ADHD ኤንዛይቲ ዲፕሬሽን ምናምን ያለባቸው ልጆች ያሏችሁ ወይም ስታያቸው በጣም ኤንክሸስ የሚሆኑ ምናምን ልጆች ላለባችሁ ሰው ነው ይሄን ኮንቨርሴሽን ማንሳት የምፈልገው። ብዙ ጊዜ ሜዲካል ፊልዱ ላይ ይሄ ቶፒክ አልተነሳምም አይወራምም ማለት ነው። እንግዲህ እንደነገርኳችሁ ፎሊክ አሲድ ሰውነታችን ውስጥ ፕሮሰስ የሚደረግ ነገር አይደለም፣ ኮንቨርት መደረግ አለበት። ኮንቨርት የሚደረግበት ፕሮሰስ ደግሞ ሜታይሌሽን ይባላል። ሜታይሌሽን የምንለው ነገር ያንን ሰብስታንስ አንድን ነገር ሰውነታችን ወስዶ ወደ ምግብነት ወደ ሚነራልነት ሲቀይረው ሜታይሌሽን እንለዋለን። ያንን ፕሮሰስ ባይ ኢትሰልፍ ማለት ነው። ሶ እንግዲህ ሜታይሌሽናችን ብሮክን ሲሆን ምን ያጋጥመናል መሰላችሁ? ኤንዛይቲ ADD ADHD OCD የምንለው ወይም ደግሞ እንቅልፍ ለመተኛት ሃርድ ታይም ይኖረናል። እነዛ ያ ሜታይሌሽን ፕሮሰሳችን ወይም ኮንቨርት መደረግ ያለበት ነገር ገብቶ ኮንቨርት አለመሆን ሲችል ማለት ነው። እዚህ ምድር ላይ 44% የሚሆኑ ሴቶች ከፋሚሊያቸው የሚወርሱት ጂን ሚውቴት አድርጎ ነው የሚወርሱት 44% የሚሆኑ ሴቶች። ያ እንግዲህ የሚባለው ጂን ምንድነው? ከዚህ በፊትም ቀደም ተናግሬዋለሁ። MTHFR ይባላል። MTHFR የሚባል ጂን አለ ሚውቴት የሚያደርግ ስፔሻሊ 44% ሴቶች ላይ የምናየው ነገር ማለት ነው። ናው ይሄን ከነገርኳችሁ አይቀር አንድ ሴቶች እንድታውቁት የምፈልገው ነገር ያንን መድኃኒት ስንወስድ አሁን ባለን መረጃ መሰረት the leading cause of depression ይሄ postpartum depression የምንለው ማለት ነው ከወለድን በኋላ የሚያጋጥሙ ሲስተማችን ውስጥ ያሉ ዲፕሬሽን postpartum depression የሚባለው leading cause ፎሊክ አሲድ የሚባለው ነገር ነው። ፕሪኔታላችን ውስጥ ያለው ፎሊክ አሲድ የሚባለው ነገር ሊዲንግ ኮዝ ነው ለዲፕሬሽን። ሴቶች ምን ያጋጥመናል? ብዙ ጊዜ ይሰጠንና ይሄን ሜዲኬሽን ፕሪኔታላችንን ፎሊክ አሲድ ያለውን እንወስድና ዲፕሬስድ ነን ምናምን ከዛ what happen ልክ ልጅ ስንወልድ ፕሪኔታል ቫይታሚናችንን ከሆነች ጊዜ በኋላ እናቆማለን። ስናቆም ይሄ ዲፕሬሽኑ ኤንዛይቲው ምናምኑ ነገር ይጠፋል አብሮ። ከዛ ምን እንላለን? we blame it on the pregnancy። ግን ያ አይደለም። እንደዚህ አይነት ሚውቴሽን ያላቸው ሰዎች ፎሊክ አሲድን ሊወስዱት አይመከርም። I don't know why doctors check እንደማያደርጉት ያንን ነገር ማለት ነው። እና ብዙ ጊዜ አንዳንድ ዲፕሬሽኖችን ብሌም የምናደርጋቸው ከዛ ከፎሊክ አሲድ የመጡ ናቸው። I would recommend ማንኛውም ሰው ጂን ቼክአፕ ማድረግ በጣም አለበት ብዬ አስባለሁ። ስፔሻሊ MTHFR ሚውቴሽን ያላቸው ሰዎች ራሳቸውን ለመጠበቅ እንዲያገለግላቸው ማለት ነው። እንግዲህ ፎሊክ አሲድ የሚወሰደው ያስፈልጋል የሚሉን ለሰውነታችን ኢቭን ሰውነታችን ባይኖረውም ያስፈልጋል የሚሉን ምንድነው ለኒውሮቲዩባችን ሄልዚነት ልጅ መስከሬጅ እንዳያጋጥመን ያገለግለናል በሚል ነው። ግን ይሄ ነገር በጣም ትልቅ ሳይድ ኢፌክት ያለው ነገር ነውና ዶክተሮች ስፔሻሊ OBGYNዎች ካላችሁ በዚህ ጉዳይ ላይ አንዳንድ ነገር ብትሉበት በጣም ደስ ይለኛል። እንግዲህ ሰፕሊመንቱን ስናቆም ነግራቸዋለሁ። ያንን ሰፕሊመንት ስናቆም ዲፕሬሽናችን ኤንዛይቲያችን ምናምን ይሄዳል አብሮና እኛ ደግሞ ፕሬግናንሲ ላይ ነው ብለን የምናደርገው።
ማንኛውም ዶክተር አሁን ለምሳሌ አንዳንድ በሽታ ከእኔ አሁን የሚገርመኝ አሁን አክሴፕት ላደርገው ያልቻልኩት ነገር ሳይንስ ላይ ምን አለ መሰላችሁ ለምሳሌ ይሄ ኤዲዲ ኤዲኤችዲ ያለበት ሰው ወይም ደግሞ ኦቲዝም ያለበት ሰው ምናምን ከአንዳንድም ደግሞ ይሄ በቤተሰብ የወረስከው በሽታ ነው የሚሉት ነገር አለ ይሄ ከጄኔቲካሊ ተወራረሳችሁት በሽታ ነው ብለው የሚሉት ነገር አለ እና የትኛውም ዶክተር የትኛው ጂን ነው ፓስ አድርጌ የትኛው ጂን ነው ይሄ ታያሚን ምናምን የሚባለው ጂናችን ማለት የትኛውን ጂን ነው ከቤተሰቤ ወርሼ ይሄን ዲዚዝ ኬሪ ያደረኩት ብላችሁ ብትጠይቁት ማንኛውም ዶክተር I will challenge any doctor ዚጋ ካለ ማንኛውም ዶክተር ይሄኛውን ጂን ፓስ አድርገክ ነው ብሎ ኢንዲኬት የሚያደርገን ሰው የለም ሶ ይሄኛው በጂኑ ያ ጂን ፓስ ስለተደረገ ካልሆነ ያ በሽታ የሚይዘን ይሄ ከቤተሰብ የተላለፋችሁት ጀነሬሽን ኢልነስ ነው ሊሉን ግን አይችሉም what happen is ጂናችን ሚክስ አድርጎ ስንወለድ ያ ጂን ሚውቴት አድርጎ ሊሆን ይችላል እንጂ ሲንግል ሃንድሊ ያ ጂን ትራንስፈር አድርጎ ለበሽታ የምንጋለጥበት ነገር የለም ሶ ይሄ የምትጠይቁት ከሆነ ለምሳሌ ኤዲዲ ኤዲኤችዲ ኤግዛይቲ ያለባቸው ሰዎች ስትጠይቁ ከማናቸውም ሊነግሩን የማይችሉት ነገር ምንድነው በዚህ ምክንያት ነው ዲፕረስድ የሆንኩት በዚህ ምክንያት ነው ልክ ትሪገር የሚያደርጋችሁ ነገር ምንድነው ያ ነገር ሊነሳ ሲል ምንን ኤክስፒሪየንስ ስታደርጉ ነው ብትሏቸው የሚነግሯችሁ ነገር የለም ሶ ያ ምንድነው ማለት ነው ከሆዳቸው ወይም ከውስጣቸው የሚመጣ ነገር ነው ፊዚካል ነው እና ምን ያደርጋል መሰላችሁ እንደዚህ አይነት ነገሮች ስፔሻሊ አሁን ከፎሊክ አሲድም ጋር በተያያዘ ስናወራ ሰውነታችን የተወሰነ ይሁን ሴራቶኒን ሌቭል ይፈልጋል ሴራቶኒን ሌቭላችን ሃይ በሆነ ቁጥር ነው ኢሞሽናችን ስቴብል የሚሆነው ኤግዛይቲ ምናምን አይኖርም ሶ የዲፕሬሽን መድኃኒት የምናምን መድኃኒት ሲሰጡን ምንድነው አይዲያሊ እንግዲህ እንደዚህ አይነት መድኃኒት ሲሰጥ ምን ለማድረግ ነው ሴራቶኒን ሌቭሉን ጨምሮ ኖርማል ለማድረግ ነው ይመስለን አይደል ግን አይደለም ያ መድኃኒት የሚያደርግልን ምንድነው ያለንበትን ሴራቶኒን ሌቭል ጠብቆ እንዲሄድ እንዳይዋዥቅ ነው የሚያደርገው ሶ ያ ማለት ምንድነው ልክ የዲፕሬሽን መድኃኒት ስናቆሙ የዲዲ መድኃኒት የዲኤችዲ መድኃኒቱን ልክ ዊዝድሮ ስናደርግ ምን ያደርጋል ድጋሚ በሽታው ይጀምራል ሶ ያንን ሌቭል ኢንቴክ ሃይል ያደርግልን አልቻለም እንደዚህ የሚጠቁ ሰዎች ምናልባት ከጂን ሚውቴሽናቸው ችግር የተነሳ ሊሆን ይችላል በዚህ MTHFR ከሚባለው ከጂን ሚውቴሽንም ጋር የተያያዘ ችግር ይዞ ሊሆን ይችላል ያንን ነገር ኤክስፒሪየንስ የሚያደርጉት እንጂ ቴክኒካሊ ያን በሽታ ካሪየሮች ሆነው አይደለም ሶ ይሄ ADHD የሚባለው ነገር አሁን አቴንሽን ዴፊሲየንት ዲስኦርደር ነው የሚሉት አይደለም ADD የሚባለው ማለት ነው እና ምንድነው አሁን አቴንሽን ፎሊክ አሲድ በጣም ውስጣችን በስቶ ልጆች ያለን ሰዎች ስፔሻሊ ፎሊክ አሲድ ውስጣችን በስቶ ሜታይሌሽናችን ብሮክን ከሆነ በኋላ ልጆቻችን እንዴት ነው በቃ አቴንሽን ማድረግ አይችሉም ተብለን ይደወልልናል እንደዚህ ያላረጉም አያዳምጡም ዳይሬክሽን አይከተሉም ምናምን ይላሉ ሜቢ ፎሊክ ኢንቴካቸው ሃይ ሆኖ ይሆናል ምክንያቱም የልጆች ምግብ ላይ ራሱ አሁን በጣም ፎሊክ አሲድ እየበዛ መጥቷል እና ደግሞ ያንን ጂን ካሪየርም ሊሆኑ ይችላሉ ሶ ፕሊዝ ቼክ አፕ ዴር ጂን to find out እና ይሄ የአቴንሽን ይሄ ዴፊሲየንት የሚባለው ነገር የኢንፎርሜሽን ፕሮሰስ አለማድረግ ችግር ሳይሆን ኢንፎርሜሽንን ቶሎ ዳይሴክት አድርጎ ፎሎ አፕ ያለ ማድረግ ችግር ነው ይሄ ነገር ደግሞ ከሴራቶኒን ሌቭላችን ወይም ከገታችን ውስጥ የሚመጣ ችግር ሊሆን ይችላል ማለት ነው ሶ ይሄን ቼክ ካረጋችሁ በኋላ ከዶክተሮቻችሁ ጋር ተነጋገሩ ምናልባት ኮምፖነንት ያስፈልጋቸዋል ሴራቶኒን ሌቭላቸው ሃይ ለመሆን ይሄ እንደ ቢ ኮምፕሌክስ ሜታይሌትድ ፎሌት ቢ ቫይታሚን ሃይድሮክሲ ሜታቦሊዝም ኦር ኢሜታይሌሽን ዚንክ ማግኒዚየም እነዚህ 5-6 የሚሆኑ ቫይታሚን እጥረቶች ሊኖርባቸው ይችላል ሶ እነዛን ሌቭል ከፍ የሚያደርጉ አሁን ቫይታሚኖች ሰፕሊመንቶች እየተሰሩ መጥተዋል ሶ መጀመሪያ ራሽ ሆነን ሚስ ዳያግኖስ ከማድረጋችን ልጆቻችንን ሜዲካል ውስጥ ከማስገባታችን ከሜዲሲን ከማስወሰዳችን በፊት I will recommend everyone ልጆቻችን ስፔሻሊ እንደዚህ ችግር ያለበት ሰው please gene test ውሰዱ see if you have MTHFR gene methylation ካለባቸው gene mutation ካለባቸው ልጆቻችንን ቼክ አስደርጉ ከዛ በኋላ ወደ ሌላኛው ወደሚቀጥለው ፓስ ትሄዳላችሁ ማለት ነው በጣም ቴንክ ዩ ለዚህ ጥያቄ have a great day ነገ ምናልባት ስለ ኦራል ቴስት ስለ ኦራል ሄልዝ እናወራለን